ለምነናል። አዎ ለምነናል። በሱ ትታከሚያለሽ ስንላት ምንድን ያለችው ሳራ ባጃጅ ተሸጦ እንግዲህ ይውጣ ከተባለ ሚስጥሩ ይውጣ ለልጆቿ በደና ጊዜ የገዛችውን ባጃጅ ሸጠሽ አምጥተሽ እንድትታከሚ ተብላ እቺ ልጅ ለልጆቿ ደውላ ባጃጁ ተሸጦ እንዲመጣ እንዳደረገች ስትነግረን ባጃጁም አይሸጥም ከኢትዮጵያ ንብረት ተሸጦም አይመጣም እኛ ወተን አደባባይ አንቺን ቆመሽ እንድትሄጂ እናደርጋለን ብለን ቃል ለምድር ለሰማይ ለወገኔ እቆማለሁ እንቆማለን። ይሄ እንግዲህ እኔ የምናወራው ሐሰት ወዲያውኑ በማግስቱ ከአንደኛው እህቴ ጋር ሄጄ ለኤምባሲ ላቶ ታሪኩ እንዲህ አይነት እየተደረገ ነው ባጃጅ ተሸጦ ልጅቷ መታ ልትታከም ነው ለምን እኛ አደባባይ የወጣ ነው የለመን ነው ለነዚህ ልጆች አይደለም ብሌም በድርጅት ከተያዘች ብርቱካንን ደግሞ እኛ ማሳከም አያቅተንም ካልዳነች ደግሞ ድጋሚ ለአደባባይ እንወጣለን ብለናል። አቶ ታሪኩም አበረታቶን ቆይ ሳራን ጠርቼ አነጋግራታል። የመጨረሻ እኔ ምንድነው ያልኩት ለአቶ ታሪኩ ኤምባሲ እጇን ታንሳ በብርቱካን ላይ እሷም ሆነች አሊ እጃቸውን ያንሱ ብያለሁ። እሟሸው ነገር የለም። እኔ ሰው አልፈራም ፈጣሪን ብቻ ነው ፈራው። እኔ ቅን ብሆን የሚገርምሽ ነገር እኔ ጥሩም ሆነ እኔ ህመምተኛ ልጅ አለች እማትናገር ኩሽ የምትለብስ የ15 ዓመት ልጅ አለች። እኔ ጥሩ ነገር ብሆን ለሰው ጥሩ ብሆን እግዚአብሔር ልጄን ያስብልኛል እግዚአብሔር ልጄን አንደበቷን ይከፍትልኛል በሚል ነው እንጂ እኔ ብርቱካን ዘመድ አይደለች ብሌን ወገን አይደለች ዝምድና አይደለም እዚህ ጋር የሚያገናኘን ደሜ ነው ኢትዮጵያዊነቴ ነው። ስለሰው ቆማል ስለሰው እሞታል። እስኪ ይናገሩ ትናገር ሳራ ዛሬ ሳራ ወኔ ኖርሽ ነው አንቺ አደባባይ ላይ ወተሽ የምታወሪው? አረ ፈሪ ለልጅሽ ግፍ እንዳታቆይ በሰፈርሽው ቁና አንቺ የሰፈርሽውን ልጅሽ ነው የሚበላው ብዙ ጊዜ ይልሻል። ያው ሆነ መጨረሻ ላይ እኔ ኤምባሲ ሄደን ሳራ የምትባል ልጅ አሊ የሚባል ልጅ እጃቸውን ከሳራ ላይ ከብርቱካን ላይ ያንሱ እኛ እናሳክማታለን ብለን ቃል ገብተን ወደ ቤታችን መተናል። ከዛም በኋላ ምን ማድረግ ጀመረች? ኤምባሲው እጅሽን አንሺ ካላት በኋላም ይሁን ዶክተሩን እየደወለች ዋጋ ታስጨምርብን ጀመር። እኛ ኤምባሲው እስከ $2000 ነው የጠየቀው ሰውየው። $2000 ካላቸው ብርቱካንን አስገብቼ አክማለሁ ሲል ኤምባሲው ምንድነው ያለው? እነዚህ ልጆች እኛን ለመርዳት ቤት ክራይ እንኳን ከፈልኩ አላለም ኤምባሲው። ቤት ክራይ ከፍለው ወጪያቸውን ችለው የልጆቹን የያዙት እነሱ ናቸው። እባክህ ዶክተር አስተያየት አድርግላቸው ባይሆን ከ1500 እንደው ብታደርስላቸው ሲል አይ 2000 ዶክተሩ ደውሎልኝ ቅዳሜ ለታ እኔ ሐሙስ ለታ ዶክተሩን ደውዬ ዶክተር እባክህን ብሌን ኦኬ ራሷን ችላለች ድርጅት ይዟታል እቺ ልጅ እየተበላሸች ነው እባክህ መቼ ነው ሆስፒታል የምታስገባልን ስለው ምንድነው ያለው $3500 እንደምፈልግ ለሳራ ነግሬያታለሁ አለ። እንዴ ከሳራ ጋር ምን ግንኙነት አለ? አንተ የምናነጋግርህ እኛ ነን ልጅቷን የምናሳክመው እኛ ነን። ከዛ መጣ ደግሞ ለብርቱካን ምን ብላታለች? $3500 ተጠይቋል አሁንም ባጃጁ ይሸጥ ነው ያለችው። እኛ ከብርቱካን አንደበት ነው የምንሰማው ባጃጁ ይሸጥ። እዚህ ጋር ደግሞ እኛ ልጆቹ እንዲራቡ ስለማንፈልግ አደባባይ ወተን ያንቺ ህክምና እንጨርሰዋለን ማለት ይሄ አጽያት ከሆነ ፍርድ ይሰጣል። ይሄ ነው ያለው ነገር። ሁለተኛው ነገር ደግሞ እንደዛ ከተባለ በኋላ ሐኪሙ መጨረሻ ምን አለ? ኦኬ ልክ ብሩን ስታዘጋጁ ደውሉልኝ ስሟ ሙስታሽፋ ሀያት አለ አስገቧት ካሹን ከፍላችሁ ደረሰኝ ስትይዙ እኔ ጋር ደውሉልኝ ስራውን እጀምራለሁ። እኔ 3500 እንዴት ትጠይቀናለ? እኛ አቅም የለንም። ሁሉም የራሱን የወር ስራ ሰርቶ ነው የቤት ኪራይ አለ ቀለብ አለ ምን አለ ያንን ሁሉ አይ እናንተ ብዙ ናችሁ እንደለመናችሁ ሳራ ነግራኛለች አለ። እንግዲህ ወገንሽ አውጥቶ አደባባይ ለባዕድ ከሰጠሽ ትርጉሙ ምንድነው? እዚህ ጋር የኔ ክርስትና ምን ላይ ነው የኔ ክርስትና? እኔ ባወራ ወኔ አለኝ ሳራ ግን ወኔ የለሽም ልታወራ መብት የላት። ልጅቷ እንዴት በሰብስና እንድትሸት ያደረገቻት ሳራ ናቸው። ገና በልጅቷ መለመን ስለምትፈልግ ለምን ቢባል እኛ ሳንመጣ በፊት
ያም ሰው 200 ይስጣት፣ ያም ሰው 50 ይስጣት፣ ያም ሰው 30 ይስጣት፣ እሷ ጋር ነው ብሩ የሚገባው። እኛ የምናውቀው ታሪክ የለም። እኛ መጣንባት አልፈለገችንም። ስለዚህ እኛ አሁንም ድረስ እኔ እንደውም ዛሬ ከጓደኞቼ ጋር ቅድም እግዚአብሔር ምስክሬ ነው ወላዲት አምላክ እሷ ትመስክርብኝ ጓደኞቼ ምንድን ነው ያልኳቸው ዛሬ ማታ ብርቱካን ጋር እንሄዳለን። እንደውም ብርቱካን በቀደም ለታ ምን አለች ደወለችልኝና ሳራ ቲክቶክ ላይ ውጪ ብላኛለች። እኔ ይኸውልሽ ልንገርሽ አብዬ ሰኞ ቀን እደውልላትና ለብርቱካን ቡርቴ እንዴት ዋልሽ? እግዚአብሔር ይመስገን። እኔ በጣም ነው የምወዳት ብርቱካንን ሳታ አነጋገሯ ለዛዋ በጣም ያሳዝነኛል። የልጆችም እናት ስለሆነች ገብቶሻል። ሰው ሸክም ልትሆን ነው ልጆቿ ላይ የምትሄዶች እናት። እንደውም ከብሌን እኔ ለብርቱካን ነው በጣም የምታሳዝነኝ። የሁለቱም አደጋ ነው። መጣው ምን ያስፈልግሻል ስላት አይ ውሃ ምናምን ይዘሽልኝ ነው ያለችኝ። ምግብ ሰራችቼ ይዤ ሄድኩኝ። ሲሄድ አሊ ጉብ ብሎ ቁጭ ብሏል። ለምን እኔ አሊን ምንድነው አንተ እንድትታከም ሚስት ካልፈለክ እዚህ ቦታ ላይ ምንም የምታደርገው ነገር የለም በቃ አታስፈልገንም ብለን አሊ ለሁለት ሳምንት ሲሄድ እግዚአብሔር ምስክሬ ነው ማታ እየሄድን ነበር። ኩሽም የምንቀይረው ትናገር ሳራ ብርቱካን ቁስሏን የምንቀይረው አብረና ተጫውተን አምሽተን ቡና ጠጥተን ምን ብለን ነው የምንመጣው። አሊ መጥቶ ቁጭ ብሏል። ከዛ በኋላ እኔ ያመጣሁትን አስቀመጥኩኝና ወደ ቤት ሄድኩኝ። ሲሄድ ምን ነው ማማ ነው የምትለኝ። ምን ነው ማማ ከፋሽ እንደ አሊ በመምጣቱ ስትለኝ አው ከፍቶኛል። ለምን ቢባል እስከ ዛሬ ድረስ እኮ ቁጭ እንኳን የማለት እድል ይኖርሽ ነበረ። የዛለት ሆስፒታል ብትገቢ ኖሮ በቃ ያለውን ችግር እኮ ነገርኩሽ። እኔ እኮ ተጠምጄ ነው ያለሁት። በቃ ከናንተም ጋር እንዳልሆን እነዛን ማጣት አልፈልግም። እዛ ጋር የምትፈራው ነገር አለ በሳራና በአሊ ዘንድ። ለምን ንብረት አላት ብዬሻለሁ። እንግዲህ ያተረፈችው ግራ ገብቶኛል ስትል ኦኬ። ስለዚህ ሳራና አሊ እጃቸውን ሳያነሱ እኔ ኃላፊነቱን ወርጄ ሄጄ ኤምባሲ አነሳለሁ ስላት ነገረቻት ለሳራ መሰለኝ። ቲክቶክ ላይ አውርጃቸው አለቻት። እቺ ልጅ የዋናት ብርቱካን ደወለችልኝና ሳራ እኮ ቲክቶክ ላይ አውርጃቸው ብላኛለች ስትል ቲክቶክ ላይ አውርጃቸው ያልሽው ብሌን እናንተ ናችሁ መጨረስ ያለባችሁ። ሳራን ነው እጇን እንድታነሳ እናደርጋለን አለ። እኛውን ነገ ፍስለታ ጾም በአንድ ሳይገባ ብርቱካንን ወይ ነገ ወይ ሐሙስ ሆስፒታል እናስገባት ነበር። ዛሬ ምሽት ላይ ይሄ ታሪክ ተፈጠረ። ይሄ ነው ያኛ ያለው ነገር። እሺ ሊዲያ በጣም እናመሰግናለን። በጣም እናመሰግናለን ስላብራራሽልን። በደንብ ገብቶናል አሁን ጉዳዩ። አንዴ ብርቱካን ትምጣና እሷን የምንጠይቃት ጥያቄዎች አሉ። ብርቱካንን ኔትወርክ ነቅሏታል። አንዴ ያስገቧት። ሳራ የሚል አካውንት ነው ብርቱካን አካውንት። ብርቱካን ከሳራ በፊት እኔ ብርቱካን ደግሞ በውስጥ መስመር አብዬ በውስጥ መስመር የዶክተሩን ድምጽ ልክልሻለሁ ከሷ ጋር ምን እንደተነጋገረ። ኦኬ ጥሩ እሺ። ብርቱካን ትምጣ። ታማሚዋ እንዴ ታለች? ለምን ወጣች ብርቱካን? ጋይስ ኔትወርክ ነው የነቀላት ወይስ ስራ ሳውጣ ነው? ብርቱካን ነው ጥረት ደውይላትና ሳራ ብርቱካንን አንቺ ጥረት ወይ ብሌን አንቺ ደውለሽ ጥረት። ይሄ ሁሉ ነገር አልሰማሁም እንዳትል ብቻ ብርቱካን። ሊዲያ የተናገረችውን ሰምተሻል ወይ ከሚል ነው ጥያቄን መጀመር የምፈልገው ለብርቱካን። አለው ብላ ተጻፍ። እንግዲህ ብርቱካን እስክትመጣ ድረስ እስካሁን ድረስ እዚህ ተቀምጣ እንዴት አሁን እንደወጣች አይዶን ነው ማለት አሁን ሊዲያ ከገባች በኋላ ነው የወጣችው። ኔትወርክ አይሆን ተደውሎባት ይሆን አላውቅም። እስከዛ ሳራ ሙሉ የሊዲያን ንግግር አዳምጠሻል? አዎ ሀቡ አዳምጫለሁ። በማል እንዳትገቢ ስላልሽኝ ነው።
አዎ እኮ አንድ ሰው ሲናገር አንድ ሰው መሀል ላይ አቋርጥም። እሺ ብርቱካንን አስገቢያት ልግባ እያለች ነው። ሞዴሬተሮች አስገቧት። እሺ። እና አንድ ሰው ሲያወራ በአንድ ሰው ተራ ላይ አንድ ሰው ጣልቃ መግባት የዚህ ቤት ህግ አይፈቅደውም። እና ፕሊስ አሁን ሳራ ለጥያቄዎች ምላሽ አንቺ ለተናገርሻቸው ነገሮች ምላሽ ስትሰጥ ሊዲያ እንዳታቋርጫት እሺ ፕሊስ። እሷ አንቺን እንዳላቋረጠች ሁሉ ማለት ነው። ሌላው ደግሞ ሳራ ሙሉን ምላሽ ትሰጫለሽ ወይስ እኔ ጥያቄዎች ልጠይቅሽ? ጥያቄ እየጠየቅሽኝ። በጣም ጥሩ እሺ። አንቺ ያልሽው መጀመሪያ አምቡላንስ መጣ አይደል? አዎ። ከዛ በኋላ አምቡላንስ መጣና የት ነው የምትወስዷት ሲላቸው ምን አገባሽ አሉኝ። ምን አገባሽ ስላሉኝ ተናድጄ ማለት እኔን በትህትና ስላናገሩኝ ተናድጄ ነው እሷ ሆስፒታል እንዳትሄድ ያደረኩት ነው አይደል? እንዳትሄድ አይደለም አትሄድም አላልኩም። እኔ ኤምባሲ ነው የላከው ስትለኝ በቃ ቀጥታ ከኤምባሲም የተደወለ ነበር። ወዲያውኑ ደወልኩ ወደ ትርሲት። ከዛ እነሱ አስረዱኝ እኛ ነን የላክነው አሉ እንጂ እኔ ለማማ ሊዲያ አንድ ቃል በቃል እንዳትወስዱ አላልኩም። እሺ ለአንቺ ማን ነው ምን አገባሽ ያለሽ? እነሱ እነ ማማ ሊዲያ ስንት ናቸው እነሱ? አመችም በአንዴ ከብዙ ሰው ከዚህ ከአምቡላንስ ሳይመጣ ራሱ መጀመሪያ እንደ ሀሳብ ራሱ ተደውሎ በግሩፕ ነው የተደወለው። ማማ ሊዲያም ቁጭ ብላለች። ሰላም ትባላለች። ደውላ እንደ ሀሳብ እናቅርብልሽ የሆዷ ብረት ቢነሳ የት ስላት ምን ይመለከትሻል የዛለትም ብለኛለች። በሰረቅሹ ብር አሳክሚያት ብላ ሰርባ ዘጋች። መጀመሪያ ቀን አምቡላንስ ሳይመጣ ራሱ ከመሬት ተነስታ። ከዛ በኋላ አምቡላንሱ ሲመጣ ደግሞ ያልኩሽ እነሱ አልደወሉልኝም ለኔ። እሱ ደውሎ መተው ሊወስዷት ነው ሲለኝ የት አላቅም ዝጋው ብዬ በብርቱካን ስልክ ስደውል ስንቴ ተዘጋብኝ ጆሮዬ ላይ። ለምን የዛ ሰፈር ስላልነበርኩኝ የት እንደምትሄድ ለማረጋገጥ። ከዛ በኋላ በእሷ ስልክ እራሱ ማማ ሊዲያ አናገረችኝ። የት ሆስፒታል ስለ ሆስፒታሉ ምን ይመለከትሻል እኮ ዶክተሩ ሽማኑ ስለ አንቺ ነሽ ወይ ዶክተር መራጭ? ኤምባሲ ያዘዘው ነገር ነው ያዘዘው ነገር ነው ስትለኝ ኦኬ አልኩ። ኤምባሲ ያዘዘው ነው ደወልኩኝ እዛ። ከዛ እነሱ እኛ ነን የላክነው የሆዷ ቢነሳ ቁጭ ብላ እንድትሄድ ነው ነገ በመኪና እንድትወርድ ነው። የተሰራውን አመልዬ ታውቃላችሁ። ሌላ ዶክተር እኮ መንካት አይችልም እሷን። ውስጥ የተሰራው ኦፕሬሽን ይሄ ነው። ቪዲዮ ላክ ያሉኝ ላኩላቸው። እራጅ አሉኝ እራጅ ላኩላቸው። ሲዲ ሲሉኝ ሲዲ እኔ ጋር የለም አልኳቸው። ማማ ሊዲያ ጋር ነው ሲዲ ያለው እኔ ጋር የለም። በቃ ከዛ በኋላ አሁን ከዶክተሩ ጋር ተነጋግረን እንጨርሳለን ተባለ። ስጠብቅ ምንም ነገር የለም። እጃችሁን አንሱ ግን የተባለው ከዛ በፊት ነው። ሄድኩኝ ኤምባሲ። ለምን አምቡላንስ ሲመጣ ከለከልሽ ሲሉኝ እኔ አልከለከልኩም ያልኩት በሰዓቱ ዶክተሩ ማን ነው ስለ አይመለከትሽም የተባልኩት። ሆስፒታል ሰባል አይመለከትም። የትም ይውሰዷት እነዚህ ሰዎች ሆስፒታል ነው መቼም ቤታቸው ወስዶ አፍነው አይገሏትም። አምቡላንስ ነው የመጣው። ስለዚህ ለምን የት ብለሽ አጥብቀሽ ጠይቀሽ ወይም የት ስላልሽ አንቺ የት ብለሽ ምን አገባሽ ስላልሽ እጅ ኮነን አንድ ኮነን እንዴ አንድ ግሩፕ ላይ እንዴት ነው በእናንተ ፉክክር ታማሚዋ መሞት አለባት ሳትታከም? በእናንተ ፉክክር እዛ ጋር ፉክክር አለም። ጥያቄ እንደምትጠይቂው ትጠይቂያለሽ። አይ ማለት የጠላቶች ምናምን አይደለንም። ምንነጋገር ሰው ነን።